ይህ በእንዲህ ዋና አስተዳዳሪ ከአዲሶቹ አርክቴክቸር ኮሚቴዎች አባላት ጋር በመነጋገር እና በመመካከር የህንፃው ዲዛይን በባለሙያ ተጠንቶ እስኪቀርብ ድረስ በመጋቢት ወር 2004 ዓ.ም የአዲሱ ህንፃ ቤተክርስቲያን የመሰረት ድንጋዩ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት እንዲቀመጥ ተደረገ። ይህ በዚህ እንዳለና ሰኔ 12 ቀን 2004 ዓ.ም በደባት ምጡኝ ይህንን በሰኔ 12 ቀን 2004 ዓ.ም በቅዱስ ሚካኤል ዓመታዊ ክብረ በዓል ዕለት አሁን የደብራችን በዋና አስተዳዳሪነት እያገለገሉ የሚገኙት መልአከ መንክራት ኃይሌ አብርሃ ቅዳሴውን በገባሬ ሰናይ እየቀደሱ ሳለ ምዕመኑ በግቢው ውስጥ ግጥም ብሎ እያስቀደሰ ባለበት ጊዜ የሰላም ምልክት የሚሆን ደመና እንኳን በጭራሽ ሳይኖር ዛሬ አዲሱ ህንፃ ቤተክርስቲያን በታነጸበት ስፍራ ደረቅ መብረቅ በሚያስፈራና በሚያስደነግጥ ነጎድጓድ ድምፅ በምዕመኑ መካከል ቢወድቅም በጸሎት ላይ ከነበሩት አንድም ምዕመን እንኳን አልተጎዳም። ይህም የዕለቱ ታምር ሆኖ የተመዘገበ ሲሆን ዛሬ እንዲህ በድምረት ተገንብቶ የምታዩት ህንፃ ቤተክርስቲያን ግንባታው የተመሰረተው መብረቅ በባረከውና ህንፃውም እንዲገነባበት በታምራት በተመለከተው እልፍት ቦታ ላይ ነው። ቀጥሎም ህንፃ ሰሪ ኮሚቴ እንደዚያ በወረቀት አእምሮ የሚታየውን ዝርዝር የህንፃ ቤተክርስቲያን ንድፍ ወደሚታይና ወደሚዳሰስ ግንባታ የሚለውጥ እውነተኛ ድርጅት ለማግኘት አቅዶ አስፈላጊውን